ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ የጋበዝን። በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ኮሚሽነሩ ኢትዮጵያ በማህበራዊ ሚዲያ እንጂ መሬት ላይ ሰላም ናት አሉ። የኦሮሚያንና አማራ ክልሎች የሰላም ሁኔታን በምሳሌነት የጠቀሱት ኮሚሽነሩ የክልሎቹ ሰላም ተመልሷል ብለዋል። የኤርትራ መንግስት ብልጽግና የኢትዮጵያን አንድነትና ሉዓላዊነት ጥያቄ ውስጥ አስገብቷል ሲል ከሰሰ። ይህ በእንዲህ እያለ የአገሪቱ ሚኒስትር ስለ ትግራይና አማራ እንዲሁም ኦሮሚያ ክልል ያስተላለፈው መልእክት እያነጋገረ ይገኛል። የብልጽግና መንግስት በበኩሉ ሰሞኑን ከኤርትራ እየመጣበት ላለው ወቀሳ ምላሽ አልሰጥም ማለቱን መዘገባችን ይታወሳል። የምክር ቤት አባሉ ግን ከኤርትራ መንግስት በይፋ ለሚቃጣው የጠባጫሪ ንግግር መንግስት በሰላማዊና ዲፕሎማሲያዊ መልኩ ምላሽ ሊሰጥ ይገባል ሲል አሳስበዋል። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች ታገቱ። በሌላ ዜና መከላከያ ከአፋር ወደ አማራ ክልሎች ሊያጓጉዝ የነበረውን የጦር መሳሪያ በቁጥጥር ስር አዋልኩኝ ያለ ሲሆን የጦር መሳሪያዎቹ 2.2 ሚሊዮን ብር ይገመታሉ ብሏል። በኢትዮ ጅቡቲ መስመር በየዓመቱ እስከ 250 ሺህ የሚደርሱ ኢትዮጵያውያን ከሀገር ይሰደዳሉ ተባለ። መንግስት በሀገራቸው አማራጭ አጥተውና የሥራ ዕድል ሳይፈጠርላቸው ቀርቶ ስደትን የመረጡ ወጣቶችን ህጋዊ ስምምነትና እውቅና ወደሌለን ሀገራት ለምን ትሰደዳላችሁ ሲል ለሚደርስባቸው ጥቃት ኃላፊነት ወስዶ ማዳን እንደማይችል ነው ያሳወቀው። ሶማሊላንድ በናይሮቢ ቢሮዋን ከፈተች። ሶማሊላንድ ለ130 መንግስታት የሀገርነት እውቅና እንዲሰጧት በደብዳቤ መጠየቋ የሚታወስ ሲሆን የብልጽግናው መንግስት በሶማሊላንድ ጉዳይ ላይ ተለዋዋጭ አቋም እያሳየ ይገኛል። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደወል ምልክቷን በመጫንም አዳዲስ መረጃዎቻችን እንዲደርሷችሁ አድርጉ። አስተያየት በመጻፊያ ሳጥንም ሰኮንዶችን መድበው የተሰማችሁን አጋሩን። ስለምትመርጡ እናመሰግናለን። ኮሚሽነሩ ኢትዮጵያ በማህበራዊ ሚዲያ እንጂ መሬት ላይ ሰላም ናት አሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ኢትዮጵያ ሰላም ናት አሉ። ኮሚሽነሩ መንግስታቸው ያመነባቸውና ውጊያ የሚካሄድባቸው አካባቢዎችም ሰላም ነው ሲሉ ተደምጠዋል። አዲስ አበባን ጨምሮ በአጠቃላይ በሀገራችን በአራቱም ማዕዘን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል ሲሉም ይገልጹታል። ብልጽግና የስልጣኑ ማግስት ላይ በግዛቱ ላይ ታሪካዊ የሚሏቸው ጠላቶች እንደማይኖሩት አስረግጦ አሳውቋል። ከእርሱ በፊት የነበሩ ስርዓቶች ላይ አገሪቷን የወጉ ወይም በዋዛ የተያዙ የሀገራት መንግስታትን አንዳንዶቹ ካለምንም ቅድመ ሁኔታና የኢትዮጵያን ጥቅም በማያመዛዝን ሁኔታ ስምምነቶችና ይፋዊ ያልሆኑ ግንኙነቶች በማድረግ ይከሳል። በየሆነ ወቅት ላይ ተስማማን ያላቸው መንግስታት ከየሆነ ጊዜ በኋላ በጠላትነት ሲወነጅላቸው ይሰማል። ኮሚሽነር ደመላሽ አሁን ላይ በአገሪቱ ያለው አለመረጋጋት ታሪካዊ ያሏቸው ጠላቶችን ተጠያቂ አድርገዋል። ታሪካዊ ጠላት የሆኑ ሀገራት በውስጥ ጉዳዮቻችን እየገቡ ችግር እየፈጠሩ ቢችሉ ለማፍረስ በሚሰሩበት ወቅት ላይ የሀገራችን የጸጥታ ሁኔታ እየተሻሻለ ነው ይላሉ። የኦሮሚያንና አማራ ክልሎች የሰላም ሁኔታን በምሳሌነት የጠቀሱት ኮሚሽነሩ የክልሎቹ ሰላም ተመልሷል ብለዋል። በኦሮሚያ ክልል የሸኔ ቡድን በተለያየ ወቅት ሲፈጽማቸው የነበሩ የሽብር ወንጀሎች በአገር መከላከያ ኮማንድ ስር የፌዴራልና የክልሉ ፖሊስ ተቀናጅቶ ዛሬ ላይ ትርጉም ያለው ለውጥ የመጣበት በየትኛውም የኦሮሚያ ማዕዘናት እንቅስቃሴ ማድረግ የሚቻልበት ማህበረሰቡ ወደ ልማት የተመለሰበትና ተጨባጭ ለውጥ ማምጣት የቻለበት ሆኗል ሲሉ ነው የተናገሩት። የመከላከያ ሰራዊት በአማራ ክልል ወታደሮችን አሰማርቶ ተልዕኮ ሰጥቶ እየተዋጋ መሆኑን በማህበራዊ ገጾች እየዘገበ ቢሆንም ኮሚሽነሩ ግን የክልሉ ሰላም ተረጋግጦ ህዝቡም ወደ መደበኛ ስራው ተመልሷል ብለዋል። በተጨማሪም በኦሮሚያ ክልልም የሚገኘው ሸኔ የተባለው ታጣቂ ቡድን ላይ ውጤታማ ስራ ተሰርቷል ሲሉም ነው የተናገሩት። ደመላሽ ገብረ ሚካኤል ኢትዮጵያ በማህበራዊ ትስስር ገጽ እንጂ መሬት ላይ ሰላም ናት ብለዋል። አጠቃላይ እንደ ሀገር እየመጣ ያለው የጸጥታ ሁኔታ ትልቅ መሻሻልና አሁን ላይ ከሶሻል ሚዲያ ካምፔን በዘለለ መሬት ላይ ያለው ለውጥ ትልቅ ለውጥ ነው። 2 ዓመታትን ሊሞላ ወራትን እየጠበቀ ያለው በአማራ ክልል ያለው ውጊያ በየቀኑም በመከላከያ ሰራዊትና ራሱን የነጻነት ሰራዊት ብለው በሚጠራው ታጣቂ ኃይል የሚደረገው የተኩስ ልውውጥ ህዝቡን እረፍት ነስቶ ሰላማዊ ህይወቱን እንዳይመራ በሆነበት ወቅት በክልል ድንበሮች ያሉት መንገዶች በታጣቂዎች ተዘግተው መንገደኞችና አሽከርካሪዎች እንዳይመላለሱበት ሆነው እያለ የፌዴራል ፖሊስ ኢትዮጵያ ኮሽታና የተኩስ ድምፅ ወደማይሰማባት አሸጋግራናታል ሲሉ ተናግረዋል። የኤርትራ መንግስት ብልጽግና የኢትዮጵያን አንድነትና ሉዓላዊነት ጥያቄ ውስጥ አስገብቷል ሲል ከሰሰ። ይህ በእንዲህ እያለ የአገሪቱ ሚኒስትር ስለ ትግራይና አማራ እንዲሁም ኦሮሚያ ክልል ያስተላለፈው መልእክት እያነጋገረ ይገኛል።
በትግራይ በተካሄደው ጦርነት የአንበሳውን ድርሻ ወስዶ የብልጽግና ቀኝ እጅ ሆኖ ያገለገለውና ሰራዊቱን በትግራይ በረሃዎች የበተነው የጠቅላይ ሚኒስትሩን አገዛዝ መተቸት ከጀመረ ዋላ አደር ብሏል። የሁለቱም ሀገራት መንግስታት እስከ ወርቅ ቀለበት መጠላለቅ የደረሰ ፍቅር ገንብቶ የነበረ ቢሆንም ግንኙነታቸው የጠላቴን ጠላት እንደነበረ የቅርብ ጊዜ ጸባቸው ማሳያ ሆኗል። የትግራይ ጦርነት ሁለቱንም ሀገራት መንግስታት መሪዎች አፋቅሮ ለወታደሮቻቸው ተመሳሳይ ተልዕኮ ሰጥተው ያዘመቱና ህይወታቸውንና አካላቸውን ያስከፈሉ ቢሆንም አሁን ላይ ሆድና ጀርባ ሆነው የአጥቂና ተጠቂ ክስ መሰጣጠትን ተያይዘውበታል። ባለፈው ሳምንት በኤርትራ የነጻነት ቀን ፕሬዝዳንት ኢሳያስ አፈወርቂ ብልጽግና ኦሮሞማን አይወክልም ማለታቸውን ተከትሎ የክልሉ ፖለቲከኞች ተችተዋቸዋል። አጋራቸው የነበሩትን ጠቅላይ ሚኒስትር አብይ አህመድ ስር የሚገኙ ፖለቲከኞችም ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ይህንን ንግግር የኦሮሚያ ክልል ፖለቲከኞችን ያስቆጣ ሲሆን ለዓመታትን ኤርትራን መጠለያ አድርጎ የነበረው ኦነግም በጉዳዩ ዙሪያ መግለጫ እንዲያወጣ ተገዷል። ኦሮሞማና ብልጽግናን በአንድ አይነት ማየት ተገቢ አይደለም ሲልም ተችቷል። ይሁን እንጂ የኤርትራ ተቋማት ኦሮሞማ ርዕዮተ ዓለም ነው እያሉ ይገኛሉ። በኤክስ ገጾች ከተለጠፉ ጽሑፎችም አንዱ በኦሮሚያ ክልል የሚገኘው ዩኒቨርሲቲ የኦሮሞማ ርዕዮተ ዓለምን በተማሪዎች አእምሮ ውስጥ እንዲሰርጽ በኢትዮጵያና በአፍሪካ ቀንድ ግርግር እንዲፈጠር በግልጽ እያራመደ ይገኛል ብሏል። የኦሮሞማ ዋና ዓላማው ትርምስ በመፍጠር የብልጽግናን ስልጣን ማራዘም ነው ሲልም ነው በጽሑፉ ያስነበበው። በተመሳሳይ የአገሪቱ የማስታወቂያ ሚኒስትር በዛሬው ዕለት ልጥፉ ለ2 ዓመታት የጨፈጨፈው የትግራይን ህዝብ ሰላም ይናፍቃል ብሏል። ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም። በእስካሁን ኢትዮጵያ የምትመራው ከአፄ ምኒልክ ጀምሮ በአምስተኛው መንግስት ነው ይላል። ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች አለው። ስለሆነም የኢትዮጵያ ዜጎች የሀገራቸው ሉዓላዊነትና አንድነታቸው ሲደፈርስ በእጅጉ ያሳስባቸዋል። በአሁኑ ወቅት የችግሩ ብቸኛ መፍትሄ ሁከት ነው ብለው በማመን በትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ በማለት የቀጠለው ጽሑፉ ከ2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያዊነቱ ወደ ኋላ የቀረ የትግራይ ህዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን ይናፍቃል ብሏል። በአማራ ክልል ህዝቡ በመንግስታቸው ላይ እምነት አጥቶ ሰብአዊ መብቱና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሚያ ብልጽግና ፓርቲም ከጥይት ድምፅ አልወጣም። የብልጽግና መንግስት በዋና ከተማው በአዲስ አበባ ብቻ ተወስኖ በህገ መንግስቱ ስም እየዘፈነ ያሉትን ችግሮች ችላ ማለትን የመረጠ ይመስላል ይላል ልጥፉ። እንደውም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስልም። ኢትዮጵያውያን በመንግስታቸው ጅልነት እንዲህ ያለ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል። በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮው ለዜጎቹ ብቻ ሳይሆን ለመላው አፍሪካ ህዝብና ከዚያ እስከ ኢትዮጵያ ዳር ድንበር ድረስ አሳሳቢ ነው ብለዋል። በአራት መንግስታት በሚኒሊክ፣ በኃይለ ሥላሴ፣ በደርግና በኢህአዴግ ሉዓላዊነቷና አንድነቷ ያስጠበቀችው የኢትዮጵያ ጂኦፖለቲካል ቅርጽ አሁን ላይ ያለው ሁኔታ ብዙዎችን ያሳስባቸዋል ይላል። የኤርትራ ማስታወቂያ ሚኒስትር ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለው በገለጸበት ጽሑፉ የብልጽግና መንግስት በበኩሉ ሰሞኑን ከኤርትራ እየመጣበት ላለው ወቀሳ ምላሽ አልሰጥም ማለቱን መዘገባችን ይታወሳል። የምክር ቤት አባሉ ግን ከኤርትራ መንግስት በይፋ ለሚቃጣው የጠባጫሪ ንግግር መንግስት በሰላማዊና ዲፕሎማሲያዊ መልኩ ምላሽ ሊሰጥ ይገባል ሲል አሳስበዋል። የህዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ መንግስት በኤርትራ ፕሬዝደንት በኩል የቀረበውን ንግግር መነሻ በማድረግ ሰጥ አገባ ውስጥ መግባት አይፈልግም ማለት ብሔራዊ ጥቅምን አያስጠብቅም ማለት አይደለም ብለዋል። የኢፌዴሪ የህዝብ ተወካዮች ምክር ቤት ከሌሎች የጎረቤት ሀገራት ጋር እንደሚያደርገው ሁሉ ከኤርትራ ምክር ቤት ጋር የአቻ ግንኙነት ለማድረግ ፍላጎት ቢኖረውም በኤርትራ በኩል ምክር ቤት ባለመኖሩ ምክንያት አለመሳካቱን ሌላኛው የምክር ቤት አባሉ ዶክተር ፈቲሃ መሐመድ ተናግረዋል። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች ታገቱ። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች ማንነታቸው ባልታወቁ ሰዎች መታገታቸውን የጣና የከባድ መኪና አሽከርካሪዎች ማህበር ነው የገለጸው። ለደህንነታቸው በመስጋት ስማቸውን እንዳይጠቀስ የጠየቁ የማህበሩ አመራር የአሽከርካሪዎች እገታ ከ2009 ዓ.ም ጀምሮ መኖሩን ገልጸው ሆኖም አሁን ላይ በክልሉ ካለው የጸጥታ ችግር ጋር በተያያዘ እየተባባሰ መጥቷል ብለዋል። ከጨጮሆ በጋይንት ደብረ ታቦር እስከ ወረታ መገንጠያ ድረስ ያለው መስመር የስጋት ቀጠና መሆኑን የገለጹት እኚሁ የማህበሩ አመራር አያይዘውም ከጎንደር ጭልጋ እስከ መተማ ያለው መንገድ ለ2 ወራት ያህል አገልግሎት አቋርጦ እንደነበረ ጠቁመዋል። ከዚህ በፊት በክልሉ በስፋት የሚስተዋለው የሹፌሮች ሞት ቀንሷል ያሉ ሲሆን ይህም የሆነበት ምክንያት አሽከርካሪዎቹ ለደህንነታቸው ስለሚሰጉ በሌሊት የሚያደርጉት ጉዞ ቀንሰዋል። ታጋቾችን ለማስለቀቅ ከ50 ሺህ እስከ ሚሊዮን ብሮች ድረስ እንደሚጠይቁ ገልጸው ጉዳዩ አስቸኳይ እልባት ሊሰጠው ይገባል ሲሉ አጽንኦት ሰጥቷል። ባለበት ሁኔታ ግን የፌዴራል ፖሊስ ኮሚሽነር አዲስ አበባን ጨምሮ
በሁሉም የአገሪቱ ማዕዘናት ሰላምን በከፍተኛ ደረጃ አረጋግጠናል ይላሉ። መከላከያ ከአፋር ወደ አማራ ክልሎች ሊጓጓዝ የነበረውን የጦር መሳሪያ በቁጥጥር ስር አዋልኩኝ አለ። መነሻውን በአፋር ክልል በማድረግ ሰሜን ሸዋ ማጀቴ ለፋኖ ሊተላለፍ የነበረ 2 መትረየስ በቁጥጥር ስር አውያለሁ ብሏል። ከመነሻው ጀምሮ በህዝብ ጥቆማና ክትትል ሲደረግበት ነበር የተባለውን መትረየስ ከ2 አዘዋዋሪዎች ጋር በቁጥጥር ስር ውሏል ሲል የተቋሙ ሚዲያ ዘግቧል። የጦር መሳሪያዎቹ 2.2 ሚሊዮን ብር ይገመታሉ የተባለ ሲሆን ለፋኖ ታጣቂ ቡድን ሊያስተላልፉ የነበሩት አንዱን መትረየስ በ1.1 ሚሊዮን ብር ሂሳብ ሁለቱን በ2.2 ሚሊዮን ብር ተስማምተው ነበር። ገንዘቡን ለመቀበል ሲጠባበቁ በነበሩበት ወቅት በኮማንዶ ሬጅመንትና በብሔራዊ መረጃ ደህንነት በተደረገው ኦፕሬሽን ህገወጥ አዘዋዋሪዎቹንና ሁለቱን መሳሪያዎች በቁጥጥር ስር ማዋል ችያሉ ሲል ተቋሙ አስታውቋል። አዘዋዋሪዎቹ ዑመር አሊ አደም እና አህመድ ዩሱፍ ኢብራሂም የተባሉ ግለሰቦች መሆናቸውን የጠቆመው ዘገባው ነዋሪነታቸው በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሰንበቴና የበጤ ከተሞች መሆኑን ነው የጠቆመው። ይህንን አስመልክቶ በፋኖ ታጣቂ ኃይል የተሰጠ ምላሽ ይሁን ማስተባበያ እስካሁን የለም። የእንግሊዝ ዶክተሮች የክፍያ ጭማሪ ቢያገኙም በቂ አይደለም ሲሉ ተቃውሟቸው እያሰሙ ይገኛሉ። ባለፈው ሳምንት እንግሊዝ ለአስተማሪዎችና ዶክተሮች ጭማሪ መደረጉን ብትገልጽም የብሪቲሽ የሐኪሞች ማህበር በቂ ባለመሆኑ ሐኪሞች እንዲያምፁ እየጠየቀ ነው። ማህበሩ የክፍያ ጭማሪው በቂ ባለመሆኑ የተነሳ የሥራ ማቆም አድማ ለማድረግ ለመወሰን እንዲያስችል እስከ መጪው ሐምሌ 7 ድምፅ ይስጡ ብለዋል። በአዲሱ ጭማሪ መሰረት ለሬዚደንት ሐኪሞች 750 ፓውንድ ክፍያ ሲጨመርላቸው የሐኪሞቹ ማህበር ግን ትክክለኛ ገቢያችን ከ2008 ጀምሮ በ23 በመቶ በመቀነሱ የተደረገው ጭማሪ በቂ አይደለም ብሏል። ማህበሩ ሐኪሞች በአድማው ላይ የይሁንታ ድምፅ ይስጡ ሲል መንግስት ክፍያዎችን ማስተካከል ያለበት ዛሬ ነው ብሏል። በእንግሊዝ የሬዚደንት ሐኪም ከደሞዙ በተጨማሪ 37 በመቶ የክፍያ ጭማሪ ለምሽት ስራዎች እንዲሁም ሌሎችም ጥቅማ ጥቅም ያገኛል። በፋውንዴሽን ትሬኒንግ F1 ያሉ ዶክተሮች መሰረታዊ የሚባል ከ36616 እስከ 42008 ፓውንድ በዓመት ሲያገኙ የስፔሻሊስት ስልጠና የጀመሩ ደግሞ ከ49909 እስከ 70425 ፓውንድ ያገኛሉ። የስፔሻሊቲ ዶክተር ከ59175 ፓውንድ እስከ 95400 ፓውንድ ሲያገኝ ሐኪሞቹ የሥራ ጫናን ባልቀነሰበት ሁኔታ ትክክለኛውን ገቢያችን መቀነሱ አሳስቦናል ብለዋል። በ2023 እና 2024 ዶክተሮቹ ተመሳሳይ ውሳኔ ውስጥ ገብተው የነበረ ቢሆንም በ2 ዓመታት ውስጥ ክፍያቸው በ22 በመቶ ይጨምራል ከተባለ በኋላ ውሳኔያቸውን ቀልብሰው ነበር። በአዲሱ ማሻሻያ የአንድ የሙሉ ሬዚደንት ዶክተር ክፍያ ከ38800 ፓውንድ የሚጀምር ሲሆን ከ2023 አንጻር የ9500 ፓውንድ ጭማሪ አለው። ማህበሩ ዶክተሮቹ በቂ ክፍያ ካልተከፈላቸው ከሀገር ወጥቶ ይሰራሉ ያለ ሲሆን በ2023 ከ4000 በላይ ዶክተሮች ከሀገር ወጥቶ ለመስራት ወስነዋል ወይም ደግሞ ስራቸውን አቋርጧል ብለዋል። ተመሳሳይ ጥያቄ ያነሱ የኢትዮጵያ የጤና ባለሙያዎች ግን ቪዥን የሌላቸው ስለ ከርሳቸው ብቻ የሚያስቡ ተብለው በመንግስት ተወቅሰዋል። እስካሁን በቂ ምላሽ ያልተሰጣቸው ሲሆን ከዛም ባስ ብሎ በአድማ ምክንያት በስራ ገበታቸው ያልተገኙ ባለሙያዎች በላያቸው ላይ የሥራ ቅጥር እንዲወጣ እየተደረገ ነው። በሌላ ዜና ለአንድ ሳምንት አገልግሎት አቋርጠው የነበሩ በመቀሌ ከተማ የሚገኙ ፍርድ ቤቶች ወደ ሥራ መመለሳቸው በባና ሚዲያ የትግርኛ ዜና ሰዓታችን መዘገባችን አይዘነጋም። በዳኞች ሥራ ማቆም ምክንያት ለአንድ ሳምንት ያህል ተዘግተው የነበሩ በመቀሌ ከተማ የሚገኙ ፍርድ ቤቶች በትናንትናው ዕለት ሐሙስ ሥራ ጀምረዋል። የደህንነት ስጋት አለብን በሚል ምክንያት አገልግሎት መስጠት ያቆሙት በከተማይቱ የሚገኙ ዳኞች ወደ ሥራ የተመለሱት ከትግራይ ክልል ጊዜያዊ አስተዳደር ጋር ውይይት ከተካሄደ በኋላ ነው። በመቀሌ ከተማ የሚገኙ ዳኞች ባቀረቧቸው ጥያቄዎች ላይ ውይይት የተደረገው ባለፈው ሰኞ ግንቦት 18 2017 ነበር። ጉዳይን በተመለከተ የትግራይ ክልል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውይይት ያደረጉት ከክልሉ ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፉና ከክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ መንግስቱ ተክላይ ጋር ነው። በፍርድ ቤቶችም የተለጠፉ ማስታወቂያዎች ይህንኑ ያረጋገጡ ሲሆኑ በዳኞች ላይ ባጋጠመ የደህንነት ስጋት ምክንያት የተቋረጠ አገልግሎት እንዲጀመር ከሚመለከተው አካል ጋር ውይይት ተካሂዷል። በውስን መልኩ ጥያቄዎቻችን መፈታት ስለጀመሩ ከግንቦት 21 2017 ጀምሮ የዳኝነት አገልግሎት ጀምረናል ይላል። የትግራይ ክልል ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለ ሥላሴ በውይይቱ ለዳኞች ስራ ማቆም ምክንያት የሆኑ ጥያቄዎች እንደሚፈቱ ስለተነገረን ወደ ስራ ተመልሰናል ብለዋል። በኢትዮ ጅቡቲ መስመር በየዓመቱ እስከ 250 ሺህ የሚደርሱ ኢትዮጵያውያን ከሀገር ይሰደዳሉ ተባለ። ይህንን መረጃ ያወጣው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። እንደ ሀገር በተከሰተው የፖለቲካ ቀውስ ስር የሰደደ ድህነት፣ ተመጣጣኝ የሆነ የገቢ ምንጭ አለማግኘትና በተያያዥ ችግሮች ዜጎች ሀገራቸውን ለቀው በመሰደድ ለተለያዩ የሰብአዊ መብት ጥሰቶች እየተጋለጡ ነው።
የኢትዮጵያ የህዝብ ቁጥር በየጊዜው እየጨመረ መሆኑ እንዲሁም በገጠራማው ክፍል በቂ የሆነ የመሬት ሀብት አለመኖር ለችግሩ መባባስም እንደ ምክንያት የሚጠቀሱ ናቸው ተብሏል። ህይወታቸውን ለመቀየር በሚል የቤተሰብ ጫና ተጨምሮበት ለስደት በሚዳረጉበት ወቅት በሰው ሰራሽና ተፈጥሯዊ ምክንያቶች ህይወታቸው የሚያልፍ ዜጎቻችን ቀላል አይደሉም ሲሉም ሚኒስትሩ ተናግረዋል። ከ2014 እስከ 2017 ዓ.ም ብቻ ከ300 ሺህ በላይ ኢትዮጵያውያን ከሳዑዲ አረቢያ፣ ከሱዳን፣ ከየመን፣ ከቤሩትና መሰል ሀገራት ወደ ሀገራቸው መመለሳቸውን ተሰምቷል። መንግስት በሀገራቸው አማራጭ አጥተውና የሥራ ዕድል ሳይፈጠርላቸው ቀርቶ ስደትን የመረጡ ወጣቶችን ህጋዊ ስምምነትና እውቅና ወደሌለን ሀገራት ለምን ትሰደዳላችሁ ሲል ለሚደርስባቸው ጥቃት ኃላፊነት ወስዶ ማዳን እንደማይችል ነው ያሳወቀው። ሶማሊላንድ በናይሮቢ ቢሮዋን ከፈተች። የሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ በትናንትናው ዕለት ናይሮቢ ውስጥ የሶማሊላንድን የዲፕሎማሲ ግንኙነት ቢሮ መርቀው ከፍተዋል። የኬንያ ውጭ ጉዳይ ሚኒስትር ግን የሶማሊላንድ የዲፕሎማሲ ግንኙነት ቢሮ ናይሮቢ ውስጥ ስራ እንዲጀምር ምንም አይነት እውቅና እንዳልሰጠ ከ2 ቀናት በፊት ባወጣው መግለጫ ገልጾ ነበር። ሚኒስትሩ ሶማሊላንድና ጁባላንድ ጨምሮ ሁሉም ራስ ገዞች የሶማሊያ ሉዓላዊ ግዛቶች መሆናቸውን እንደሚያውቁ ማስታወቁ አይዘነጋም። ኬንያ ይህንን አቋሟን የገለጸችው የሶማሊላንዱ ፕሬዝዳንት ለጉብኝት ናይሮቢ በገቡ በጥቂት ሰዓታት ውስጥ ነበር። ሆኖም ፕሬዝዳንት አብዲራህማን በዛሬው ዕለት ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተገናኝተው መወያየታቸው ተነግሯል። ሶማሊላንድ ለ130 መንግስታት የሀገርነት እውቅና እንዲሰጧት በደብዳቤ የጠየቀች ሲሆን ኢትዮጵያም አንዷ ነች። የብልጽግናው መንግስት በሶማሊላንድ ጉዳይ ላይ ተለዋዋጭ አቋም እያሳየ ሲሆን የሶማሊያን ማስጠንቀቂያ ወይም የሶማሊላንድ ጥያቄ መምረጥ ላይ የተቸገረ ይመስላል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።